ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ እናንተን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን ምርጫ እንዳረሱ፣ ወደ አዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። 3 ቪዲዮ ካያችሁ በኋላ ካልተፈታ ደግሞ አልተፈታም ካላችሁኝ ስር ማስቀመጣችሁ እንዳረሱ፣ ያው ስታስቀምጡልኝ መጨረሻም እንዳቀው ቪዲዮ ላይ ቢሆን መልካም ነው። ያው እንዳይዘገይባችሁ ወደ ላይ ስለሆነ እየፈታው መሄደው እንዳይዘገይ ማለት ነው። ወደ እናንተ ህልም ፍቺ ወስዳችኋለሁ። ኢየሩሳሌም። ሰላም መቅዲ፣ ሰላም በህልም ከሚያውቁት ሰው ሳንቲም መቀበልና ያን ሰው በደስታ መሳም ምንድን ነው? እባክሽ ንገሪኝ። እሺ፣ ሳንቲም ጭንቀትንም ያመላክታል። ጭንቀትን ያመላክታል ሳንቲም። ሌላ ደግሞ መሳም፣ በደስታ መሳም። ያው አንደኛ ያው ሳንቲም ስትቀበይ ነው ያየሽው። ሳንቲም እንዳልኩሽ ጭንቀት ነው። ስለዚህ ያው መሳም የሆነው ደግሞ ያው መራራቅም ሊሆን ይችላል፣ ተላልፎ መሰጥ መካደም ሊሆን ይችላል እና ያው መጠንቀቅ ያስፈልጋል። ያው መራራቅም ሊሆን ይችላል ሳንቲሙ ጋር የተያዘ ጭንቀትም ስለሆነ ማለት ነው። ያንን ነው የሚያመላክትሽ። ብሩክ መቅዲ፣ በእናትሽ ብችልኝ ከአንድ ሳምንት በፊት ጓደኛዬና ባሏ እርስ በርሳቸው ያወራሉ። እኔን አያወሩኝም። እኔም ዝም ብዬ አይናቸውን አያቸዋለሁ፣ አያዩኝም ሁሉ። ከዛ ብንን አልኩ። እቺ ጓደኛዬ በእውነት ዓለም ተጣልተናል፣ አንነጋገርም። ስልክ ደውላ እንደ ድሯችን የምናወራ ይመስለኛል። ምንድነው መቅዲ በእናትሽ ፍቺልኝ። ከዛ ደግሞ በስልክ እሺ፣ አንደኛ ስልክ ደውላ ስታነሽና ስታወሪያ ነው ያየሽው። ስለዚህ ያው በልብሽ ቂም እንደሌለ ነው የሚያመላክተው እና ያው ጥሩ ይሄ። ሌላው እነሱ ሲያወሩ አንቺ እነሱን ስታያቸው አንቺን በማለት ሳያወሩሽ ነው አይደል? ስለዚህ ያው ይሄን ነገር እንደምትፈልጊው ነው የድሮ እንትናቸውን እንትን የሚልሽ እና ያው አይናቸውን አያቸዋለሁ ነው ያልሽው። ስለዚህ ይሄን ግንኙነት ያው ማስቀጠል የምትፈልጊ ሁለታችሁም ጋር ምንም አይነት ቂም እንደሌለ ነው የሚያመላክትሽ እና ጸሎት አድርጊ። ያው የሚስተካከል ነገር እንደሆነ ነው። ሀና፣ ሰላም መቅዲ፣ ተባረኪ፣ አሜን ብያለሁኝ። ህልም አንድ የማውቀው ልጅ አለ። በእውኑ ዓለም እንቀልዳለን። ከዛ ምን አየው? አንድ ቤት ውስጥ አልጋ ላይ እግሬ ላይ ተኝቶ እያየን ነው። እንዴ ባል ሚስት ሆነን ልጆች አሉ። ከዛ ብድግ ብዬ ቁምጣውን አውልቆ ዞሮ ፈሳሽ ሲያፈስብን ነው ላፈስ ነው ይለኛል። እረ ቆይ ልጆቼ አሉ እለዋለሁ። ሊረጭ ነው ብሎ የዘር ፈሳሹ መሬት ላይ አፈሰሰ። ምን ይሆን መቅዲ? እሺ፣ አልጋ ያው ጸጋ ነው፣ ጥሩ ነው። አልጋ ጸጋ ነው። አንድ ላይ አልጋ ላይ ሆናችሁ ያው ጥሩ ነው፣ ጸጋ ነው። ጋብቻ ነው የሚያመላክተው። ያው እንዳልኩሽ አልጋም ጸጋ ነው። ግን እዛ ጋር የዘር ፈሳሹ መሬት ላይ ሲያፈሰው አየሁኝ ያልሽው። ስለዚህ ያው የሆነ የሚደብቃቸው ሚስጥሮች አሉ። እነሱ እንደሚወጡ ነው የሚያመላክትሽ እና የሆነ ሚስጥር የደበቃቸው ሚስጥሮች አሉ። እነሱም ደግሞ ጋር እንደሚወጡ የሚያመላክት ነው። ሀና፣ ሰላም መቅዲ፣ በህልም ዳቦ ድፎ ስበላ ማለት ነው። ድፎ ዳቦ በረከት ነው። ቆንጆ ነው በጣም። ድፎ ዳቦ በረከት ነው የሚያመላክትሽ። ፈቃደ፣ እንዴት ነሽ መቅዲ? እግዚአብሔር ይመስገን። በእድሜ ከ3 ቀይ ወንዶች ጋር መዝሙር ስዘምር በተደጋጋሚ ያለው መዘመር ምስጋና ነው። የምታመሰገኝበት ነገር እንዳለ ነው የሚያመላክትሽ። በጣም ቆንጆ
በመኪና ስንሄድ ካለምን ያው መኪና በአጠቃላይ እድሜን ያመላክታል፣ ጸጋን ያመላክታል፣ ሞትን፣ ክብርን ያመላክታል። ግን ለዚህ ሁሉ የህልም ሁኔታ ይወስነዋል። ማለት አሁን ለምሳሌ መኪናውን መቆጣጠር አቅቶን በጣም እየነዳ ነው እየተንደረደረ ከሆነ ሊጋጭ ማለት ነው እየተንደረደረ ወይ በፍጥነት በጣም እየነዳን ከሆነ ህይወታችንን ቆም ብለን የምንሄደውን አካሄድ ወይም ህይወታችንን የምንመራው እንዴት እንደሆነ ማስተዋል ይኖርብናል ማለት ነው። ምክንያቱም ያው በገሃዱ ዓለም መኪና ያው ተንደርድሮ ወይም ደግሞ በፍጥነት ሲነዳ ግጭት ወይም ደግሞ አደጋ ነው አይደል የሚደርሰው። በህልምም እንደዛው ህይወታችን የሆነ እንቅፋት የሆነ ነገር ሊገጥመው እንደሚችል መጥፎ የሆነ ህይወታችን ውድቀት ሊመጣ እንደሚችል የሚያመላክተን ነው። በስነ ስርዓት ግን እየነዳን ከሆነ ይሄ የሚያመላክተው ህይወታችንን በስነ ስርዓቱ እየመራ እንደሆነ ያመላክታል ማለት ነው። ያው እንደዛው መኪና ሲገጭ ህመምን ነው ድንገተኛ ህመምን ነው የሚያመላክተው ከተጋጨ ማለት ነው። ስለዚህ ያው እንደ የሁኔታው ይለያያል። ሰዎችን ደግሞ እኛ ተሳፍረን በሰዎች መኪና ተሳፍረን ስንሄድ ካለምን የማናውቃቸው ከሆነ መጠንቀቅ ይኖርብናል ማለት ነው። ግን የምናውቀው የምናምነው ሰው ወይም ደግሞ ጥሩ በገሃዱ ዓለም ጥሩ የሆነ አመለካከት ያለው ሰው ወይም ደግሞ ጥሩ የህይወት አመራር ያለው ሰው መልካም የሆነ ሰው እየነዳ እኛ ከጎኑ ሆነን ካለምን ይሄ መልካም ነገር ነው የሚያመላክተው። ያው በሱ እንደምንመራ በሱ መልካምነት በሱ ደግነት በሱ ጥሩ ሁኔታ እንደምንመራ የሚያመላክት ነው። ይሄ መልካም ነገርን ያመላክታል። ያው እንደ ነጂው እንደ ሁኔታው ነው የሚለያየው ህልሙ ፍቹ ማለት ነው። እና ግን በአጠቃላይ እድሜን፣ ጸጋን፣ ሞትን፣ ክብርን ያመላክታል ማለት ነው። መቋሚያ ወይም ደግሞ ዘንግ ሲሰጠን ካለምን ይሄ የሚያመላክተው እድሜ ነው። እድሜ ስለሆነ በጣም ቆንጆ ነው። ያው ተራራ ደግሞ ሲናድ ካለምን ታላቅ ሰው የሆነ ሰው ይሞታል ያ ነው የሚያመላክተው። ከሰው መሃል ወታደር ጠርቶ በመኪና ይዞን ሲሄድ ካለን ይሄ የሚያመላክተው ጥሩ አይደለም፣ ያው ሞት ነው። እንዲሁ ግን ወታደሮችን የምናይ ከሆነ ግን ወታደር ያው ጠባቂ መላእክትን ያመላክታል። ሁለተኛ ደግሞ ኃጢአት እንዳንሰራ መጠንቀቅ እንደሚኖርብን የሚነግረን ህልም ነው ወታደርን ስናይ ማለት ነው። ያው ደግሞ ስንታሰርም ካለምን ይሄ በኃጢአት መታሰር ነው። ስለዚህ ያው በንስሐ ነገሮችን ለማስተካከል መሞከር እንደሚኖርብን የሚነግረን ህልም ነው። ያው መጸለይ ነው የሚያስፈልገው። ባዶ መኪና ውስጥ ስንሳፈር ካለምን ያው ይሄ ጥሩ ነገርን አያመላክትም። ይሄ ሞትን ነው። የሞተ ሰውም ከሳመን ሲስመን ካለምን ይሄ ሞትን ነው፣ ጥሩ አይደለም። ነጭ ልብስ የለበሱ ሰዎች መሃል ራሳችንን ጻዳ ነጭ ልብስ ማለት ነው የለበሱ መሃል ራሳችንን ካለምን እኛም ለብሰን ከሆነ ይሄ ጸጋ እግዚአብሔርን ነው የሚያመላክተው። በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሼር ማድረግ እንዳትረሱ። ያው ላይክ እያረጋችሁ አይደለም ቪዲዮ ስታዩ ላይክ አድርጉ። የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ሌላ ፍቺ እስከምንገናኝ መልካም ጊዜ